ባስገባችሁ ደስታዬን አልችለው። ስለዚህ የኦርቶዶክስ ካላችሁ አኬ ካለማ አስገባዋለሁ አለው ገብቷል በሉኝ፣ አስገባዋለሁ፣ ደስ ይለኛል። እንወያይ። ታፕታፕ እያደረጋችሁ ቤተሰብ መወያየቱ እንደዚህ በፍቅር መነጋገሩ ዳር ለዳር ሆነን የሆነ ከምንባባል መወያየቱን የመሰለ ትልቅ ነገር የለም። ስለዚህ ኤፋ እስከዛ የምትለውን ሀሳብ ልስማ። ጎሄድ። እሺ፣ አመሰግናለሁ ዮንያ። በድጋሚ ያው ጥያቄ አሁንም እንዳይረሳ ዋንስ አጌን ሀሳብ ከመስጠት በፊት ያነሳው ጥያቄ ምንድን ነው? መጽሐፍ ቅዱስ በግልጽ በጣም በርካታ ስፍራዎች ላይ አዳምና ኢየሱስን እያገናኘ ንጽጽር ያመጣቸዋል። አንድ የጠቀስኩት ጥቅስ ሁለት ጥቅሶችን ሮሜ 5 እና አንደኛ ቆሮንቶስ 15 ላይ ጠቅሻለሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ ሁሉ በአዳም እንደሚሞቱ እንዲሁ ሁሉ ደግሞ በክርስቶስ ደግሞ ሕያዋን ይሆናሉ እያለ ሞት በአዳም ሕይወት ደግሞ በኢየሱስ እንደሆነ የተለያዩ ክፍሎች ላይ ይነግረናል። ነገር ግን በመጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ድረስ ኦብቪየስ ማርያም ከዘፍጥረት እስከ ራዕይ ስል ያው ጠቅላላ እንትኑን የለም ለማለት ነው እንጂ በአዲስ ኪዳን ነው ስለ ማርያም እንትን ያለው ታውቃላችሁ። አንድም ስፍራ ላይ በመጽሐፍ ቅዱስ ውስጥ ማርያምና ሔዋንን ኮምፔር አድርጎ መጽሐፍ ቅዱስ አላመጣም። ሞት በሔዋን ነው ከዛ ብሎ ልክ ኢየሱስን እንዳለው ደግሞ ሕይወት በማርያም ወይም ደግሞ ሔዋን ባለመታዘዟ ማርያም ደግሞ በመታዘዟ እያለ አንድም ቦታ ላይ ሁለቱን አላመጣም መጽሐፍ ቅዱስ። አንድም ቦታ ሁለቱን ባላመጣበት ሁኔታ የሔዋን ምሳሌ ነች ሔዋን ያለመታዘዝ፣ ማርያም ደግሞ የመታዘዝ ብሎ መጽሐፍ ቅዱስ ማይለውን መጽሐፍ ቅዱስ ይላል ብሎ ሲናገር ስለነበረ ከየት እንዳመጣው እሱን ክፍል እንዲያሳየኝ። መጽሐፍ ቅዱስ አንድም ስፍራ ላይ የለም ማርያምና ሔዋንን እያነጻጸረ አንድም ቦታ ላይ አልተናገረም መጽሐፍ ቅዱስ። አንደኛው እሱ ነው። ሌላኛው አባታችን የተናገሩት ላይ ቤዛ ኢየሱስ የዓለም ቤዛ ነው የሚባለው ኢየሱስ ብቻ ነው የተባለው በጣም ትክክለኛ። በነገራችን ላይ ከዚህ እውነት ውጭ የሆነ ሰው ከክርስትናው ዓለም ነው የሚወጣው። ቤዛ ማለት ምትክ ነው ብለዋል። ለዓለም ምትክ ማለት ማለት ነው እንዴ? ለእኔ ኃጢአት ምትክ የሆነው ማን ነው? እንግዲህ ሰው ልጅ የጽድቅን ጥያቄ የተጠየቀ ሰው ሁሉ ኃጢአትን ሰርተዋል እግዚአብሔር ተመለከተ ይላል። አንድ ጻድቅ የለም። ኦኬ፣ ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። ስለዚህ እግዚአብሔር ሰው ሆኜ ሰውን አድናለው አለ። ለምክንያቱም ንጹህ ሰው ስለጠፋ ማለት ነው። የጽድቅን ጥያቄ የሚመልስ ሰው ስለጠፋ ክንዱ መድኃኒት አመጣችለት እንደሚለው በትንቢት መጽሐፍ ላይ የገዛ ክንዱ መድኃኒት አመጣችለት እንደሚለው ሰው ሆኜ ሰውን አድናለው አለ እና ቅድመ ዓለም በመለኮቱ ከአብ የተወለደው ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ተወለደ። የጽድቅን ጥያቄ መለሰ። እኔን ወክሎ የእኛን ኃጢአትና በደል ተሸክሞ እኛ መቀጣት የነበረብንን የእኛን ቅጣት እሱ ተቀጣልን። ምትክ ሆነን ማለት ነው። የዓለም ምትክ እሱ ነው። የዓለም ቤዛ እሱ ነው። ማርያም ቤት በኩል ነው የዓለም ቤዛ ልትሆን የምትችለው አይደለም። ማርያም ለራሷም ኦቪየስ ማርያም እኮ ራሷ ቅድም ስታነሱ ይሁንዬ አንድ የመጽሐፍ ቅዱስ ክፍል በጣም ይገርመኝ ነበር። ልደት ልክ ማርያም ብስራቱ ከመምጣቱ በፊት ገብርኤል ከመንገሩም በፊት ክርስቶስ ከመወለዱ በፊትም ልክ ጸጋን የተሞላች እንደነበረ አድርጎ ሲያነሳ በጣም ነው የሚያስደነግጥ። ጸጋ ማለት በነገራችን ላይ ነፃ ስጦታ ነው። መልአኩ ገብርኤል ሰላምታዋን የምታስታውስ ከሆነ ምንድን ነው ያላት ዮንዬ? እዛ ላይ እኮ ሉቃስ 1 ላይ መጣና መጀመሪያ ጸጋን የተሞላሽ ካለ በኋላ ማለት ነው ደስ ይበልሽ፣ ሃይሊ ፌቨርድ ነው ጸጋን የሞላብሽ ማለት ሌላ አይደለም። መልአኩ ወደ እርሷ ገብቶ ይላል ደስ ይበልሽ ጸጋን የሞላብሽ ሆይልና ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። በዚህ ጊዜ ማርያም ደነገጠች። ቅድም ልደቴን አላነበብልህም ማርያም ያልና በእግዚአብሔር ፊት ጸጋን አግኝተሻል። አየህ ጸጋን ያገኘችው አሁን ነው። ጸጋን አገኘች ተሰጣት። ኢየሱስን ስትወልድ እኮ ነው የተሰጣት ከማርያም አይደለም። ጸጋ ማለት ነፃ ከእግዚአብሔር የሚሰጥ ነው። ከእሷ ፐርፌክሽን ጋር የሚገናኝ አይደለም። ማርያም ንጹህ ስለሆነች ከሴቶች መካከል እሷ ኃጢአት ስለማት አይደለም፣ እንደዛ አይደለም። ጸጋን ሞላብሽ ማለት ይሄ ለዚህ ፌበር ተመረጥሽ ነው። ጸጋን ቀጥሎ እኮ አልገባትም። እሷ ደንግጣ ምንድን ነው ብላ ማብራሪያ ጠየቀች። እንዴት ያለ ሰላምታ ነው ስትለው ማርያም ወይ በእግዚአብሔር ፊት ጸጋ አገኘሽ አላት። ጸጋ አገኘሽ ማለት ጸጋ ሰጠሽ እግዚአብሔር ነው። ለመውለድ እግዚአብሔር እሷን ለመውለድ ስትታሰብ ነው እግዚአብሔር ጸጋ የሰጣት እንጂ በራሷ ችሎታ በራሷ አቅም በራሷ አይደለም። እንደዛ አይደለም መጽሐፍ ቅዱስ የሚለው ማለት ነው። ጸጋ ነፃ ስጦታ ስለሆነ ማለት ነው። የዓለም ቤዛ ማርያም የዓለም ቤዛ ነች የሚለውን ከምን ጋር ታገናኙታለች? አይ በሔዋን ለመታዘዟ ምክንያት ማርያም ደግሞ በመታዘዟ ምክንያት ተባለ። ኦኬ ማርያም
በመታዘዟ ሔዋን ባለመታዘዟ ከሆነ በመጽሐፍ ቅዱስ አንድ ስፍራ ላይ ማርያምና ሔዋንን አነጻጽሮ አንድ ላይ ያመጣበትን አንድ ስፍራ አምጦ አለ። ካለ እንቀበል፣ ጭቅጭቁ ያልቃል። በቃ እዚህ ጋር አንድ ቦታ ካለ ማርያምና ሔዋንን ኮምፔራ ኢየሱስን እኮ አመጣ። በርካታ ስፍራዎች አሁን ሆኒ ረጅም ሰዓት ማውራት ይችላለሁ። ኢየሱስና አዳምን ኮምፔር እያደረገ ያመጣባቸው ማለት ነው። ለአብነት የጠቀስኩልህ የአንደኛ ቆሮንቶሱ ለዛ ነው። በአዳም ሞት መጣ፣ በኢየሱስ ህይወት በአዳም መተላለፍ ምሳሌ ኃጢአት ባልሰሩ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ላይ መጣ ላለው ምሳሌ ነው እያለ ደግሞ ስለ ኢየሱስ ደግሞ ሲናገር ህይወትን ደግሞ እያለ ይናገራል። አዳምና ኢየሱስን ኦፍኮርስ እያነጻ አዳም የመጀመሪያ ፍጥረት ስለሆነ ታውቃለህ፣ ሰውን ወካይ ነው። ሔዋንና ማርያምን ግን አንድም ቦታ አነጻጽሮ አያውቅም። አነጻጽሯቸው በማያውቅ ሁኔታ መጽሐፍ ቅዱስ የሌለ ትምህርት አምጥቶ አይ ምትክ ስለሆነች ነው የሔዋን ምትክ ነው ስለሆነች ነው በመታዘዟ ምክንያት ብሎ እንዴት እንደዚህ አይነት ትምህርት ይሰራል? ይሁን በቃ እዚህ ጋር ላቁም ነው። መልካም፣ ይሄ ጥሩ ነው። ለዚህ መልስ አለኝ የምትሉ የኦርቶዶክስ ወንድሞቼ መልሱን ብትሰጡ። ምክንያቱም በሔዋን የተተካች ግልጽ አድርጎ ነው የተነገረው። በሔዋን ቅድስት ድንግል ማርያም የተተካች ናት ብሎ ብዙ ወንድሞቼ በኦርቶዶክስ ሲናገሩ ሰምቻለሁ። ሁላችንም ሰምተናል። እዚህ ላይ ተተኪ አድርጎ በእሷ መጣ የሚል ኮምፔር ያደረገበት አንድ ቦታ ካለ አስረዱን እያሉ ነው ወንጌላዊ ወይም ፕሮቴስታንት ወንድሞቻችን። ስለዚህ እሱ አለን የምትሉ የኦርቶዶክስ ወንድሞቼ ካላችሁ ማስረጃውን ይዛችሁ አስረዷቸው። ኤርሚ ተናገሩነቱ አለ ገስት ላይ ታስገባዋለህ? ያ ይቻላል። ቦታው ሞልቶ ሊፈስ ነው። ማንን ላውርድ? እኔን አስወርደኝና ኤርሚን አስገባው። በቃ እኔ ወርዳለሁ። ኤርሚ ግባ፣ እኔ ወርዳለሁ። እሺ ዳጊ ኤርሚን አስገባው። የታለ? ላክልኝ። ሞዴሬተሮች ጎትቱልኝ ካለ ሞዴሬተርስ። እስከዛ በዛ ላይ መልስ ካላችሁ ወንድሞቼ ኦርቶዶክስ እንኳን ደህና መጣ ያሬዶ። ቪዲዮም ሰርቼልህ ነበር ስለ ጋብቻ። ደስ የሚል የቅድስና ነው። ተደስቼበታለሁ። እግዚአብሔር የአብርሃምና የሳራ ያርግላችሁ። እንኳን አደረሰ። በዚህ ነገር ላይ ኤርሚ መልስ ካለ ኤርሚ ኤችዲ የምትለው ነገር ካለ ልስማ። ወይም ክርስቶፈርስ ሌላ ሰው እናቱ ዲያቆን እናቱ የሚባል አለ በእኔ ቦታ፣ እሱ ይግባ። ግን አንድ ነገር ከተፈቀደልኝ የገባው ልትናገር መሰለኝ። የመጀመሪያው ክርክራችን እያለ ኤፊ ሲያወራ ነበር ወንድማችን። እኛ ክርክራችን ከፕሮቴስታንት ጋር አይደለም። ባይዘዊ በዚህ ጉዳይ ማንም ሰው ብድግ ብሎ ማርያም ቤዛ ነች ቤዛ አይደለችም ብሎ ከፕሮቴስታንት ጋር አይከራከርም። ለምን? ቀድሞውኑ እኛ የምንለያይበት መሰረታዊ የሆነ ትምህርት አለ። መሰረታዊ የሆነ የድህነት ትምህርት አለን እኛ ክርስቲያኖች ከፕሮቴስታንት ጋር የምንለያይበት ማለት ነው። ወይ በፕሮቴስታንቱ ለምሳሌ እኛ መሰረታዊ ትምህርት ጥምቀት ለድህነት የሚል ትምህርት አለ። በፕሮቴስታንት ውስጥ ጥምቀት ለድህነት ብሎ የሚያስተምሩ አሉ። አይ ለድህነት አይደለም ለምልክት ነው ብሎ የሚያስተምሩ አሉ። ኢየሱስ ክርስቶስ ለዓለም ነው የሞተው ብሎ የሚያስተምሩ አሉ። እሱን ባለው ርዕስ ላይ እየተነጋገርን ያለ ነው። የሚያስተምሩ አሉ። ገባን? ባለው ርዕስ ላይ ምን መሰለህ፣ አባታችን በተናገሩት ንግግር ላይ ነው ይሄ ሁላ ነገር የመጣው። የእኛ ቤቶች ሰድበዋቸዋል፣ ዘልፏቸዋል፣ አዋርደዋቸዋል። የእኛዎቹ ይቅርታ እንዲጠይቁ አባታችንን አድርገዋል። በዚህ ሰዓት ላይ ግን ኦልሞስት ሙሉ ፕሮቴስታንት ማለት ትችላለህ እኛ አባት የተናገሩት ትክክል ነው ብለው ነው እዚህ የሚወጡት። ገብቷል? የእኛ ደግሞ ትክክል ያልሆነውን ሜሎስ ወንድማችን አስረድቷል፣ እያስረዳም ነበር። ስለዚህ ይህንን የምነግርህ ምንድን ነው፣ በአሁን ባለው በሌላው ጊዜ እየወሰድን ያንን ያስረዱልናል። በእኛ አባት ግን ውርጅብኝ የወረደባቸው እኔ የምጋራው ኦርቶዶክስ የአባታችንን ሀሳብ ነው እያልኩ በዚህ ላይ አስተያየት ሰጠን መነጋገር የምንችል ከሆነ እሱን ነው። በሌሎቹ ከሆነ በሌላ ጊዜ ፕሮግራም ይዘን እንነጋገራለን። እሱን ነው እያልካለው። ስለሌሎቹ ላወራ አይደለም። አዎ በሌላ ልዩነትባይኖርምና እነሱም ኦርቶዶክስ ይሆናሉ ወይም እኛ ጴንጤ እንሆናል። ልዩነትም አለ። አሁንም አላገኘውም ቦይቴ 2 ደቂቃ ብትሰጠኝ ስለምወርድም እና ከፕሮቴስታንት ጋር አይደለም። እንደው እነሱ ማርያም ቤዛ ነች ቢሉም እኛ እንቀበል። ፈርስት ኦፍ ኦል ቀድሞውኑ በኢየሱስ ክርስቶስ እንለያያለን። ስለዚህ ቆይ
እነሱ የወደዱትን የእኛ የመጥላት ነው። የእነሱን አንቀበልም እያልኩ ነው። የእነሱን ትምህርት አንቀበልም ቀድሞውኑ እያልኩ ነው። ለምሳሌ የእነሱን መዝሙር ጥሩ ነገር ካለው ለምንድን ነው የማንቀበለው? ምንድን ነው ችግሩ? ኢየሱስ ክርስቶስ መጽሐፍ ሲናገር በሁለተኛ ዮሐንስ መልእክት ቁጥር 9 ላይ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። መሰረታዊ በሆነው የክርስቶስ ትምህርት እየተለያየን ክርስቶስን አልተማሩትም እያልከኝ? አልተማሩትም እያልኩ ነው። አልተማሩትም። ስለዚህ መሰረታዊ በሆነ የክርስትና ወይም የክርስቶስ ትምህርት በምን እንደማስወጣ ከይቅርታ ጋር አብሶሉትሊ ጥላቻ ንግግር ነው። ሀሳቤን አንዴ ብታስጨርሰኝ በጣም ኖ የምትለውን አንዳንዴ ማላምንበት ነገሮች ሲወሩ ቅድም እየሰማው ስለነበረ ሰው ስለሚያምን ሳይሆን የኔን ሀሳብ ልግለጽና ከዛ ግን አትደምድማ ብራዘር። ልዩነት አለን ብትል ደስ ይለኛል። በክርስቶስ ነው የምንለያየው። ይሁን ይሄን አሁን ብዙ ሰው ስለማያውቅ ሰው የሚመስለው የማርያም አማላጅነት የቅዱሳን አማላጅ አይደለም። ክርስቶስ የሚለውን ነገር የምንቀበለው ራሱ በትምህርት በኩል ነው። ቤተክርስቲያን የምታስተምረን ክርስቶስን ለምሳሌ 5ቱን አዕማደ ምስጢራትን ሲያውቅ ነው አንድ ሰው ወይም እሱን ተሰብኮ ነው የሚጠመቀው። ስለዚህ ያንን ክርስቶስን ብታስተምረንማ እኚህን አባት ሙልጭ እየደረጉ አይተሰደቡም ነበር ብራዘር። ስለ ግለሰቦች ዲኖሚኔሽን ሳወራ የግለሰቦችን ሀሳብ ይመጣሉ። ይቅርታና ባላንስ ያደረገ ውይይት ብታደርግ ደርስ ይለናል። አለስ በእንደዚህ እኛን ጫና ውስጥ እየከተትክ ምን ጫና ነው የሚናገረውን አትሰማም እንዴ ወንድማችን? እኛን ስታዳምጥ የነበረበትና ኤፍሬም ስታዳምጥበት የነበረበት መንገድ በራሱ ልክ አይደለም። ኢፍ ዩ አር ፌር ለሁለታችንም ኢንተራፕት አታርገን፣ መሀል ላይ አትግባ። አሁንም አልጣመህም። ሁለተኛ ደግሞ ቤተክርስቲያን ኢየሱስን አትሰብክም እያልክ እንድትናገር ፐርሰናሊ አልፈቅድልህም። ምክንያቱም መች ነበርክ ቤተክርስቲያን ውስጥ አንተ ራሱ? እንዴት ማለት አሁን አየህ አንተ የፈለግከው አሁን ምንድን ነው ተበሳሳያስታ እንደዚህ የሆነ ተብሎ አይደለም። ከቅድም ጀምሮ ለማወያየት ብቻ ከሆነ የገባኸው ትምህርቱን ስለማታውቀው ሰዓት ሰተህ ቁጭ ነው ማለት ያለብህ። መጀመሪያ እኔን ላስረዳ እያልክ ወደዛ ማለት እኔን ልታስረዳኝ እኔ ጥያቄ ግራ ገብቶኝ የመጣሁት አይደል እንዴ? ገብቶኛል። አንዴ ልጨርስልህ ፕሊዝ። ጥያቄ ጠየቀኝ እያቋረጥክም እንዲህ አሁንም እሱን አይደለም ምን እንትን እያደረኩ ያለሁት እየተናገርኩ ያለሁት አንተ ጥያቄ የጠየቀው ትምህርቱን ስላላወቅከው ነው እንጂ ትምህርቱ ቢገባህና ብትረዳው ኖሮ ጥያቄ ሲጀምር አይኖርህም። ጥያቄ አልገባሁም። እንደዛ ከሆነ የምትጠይቀው በንግግሮች መሀል ላይ ወደዛም ወደዚህም ጥያቄ ከሆነ ይሄ የኔ ጥያቄ ነው ብለህ ነው እንጂ ማስቀመጥ ያለብህ ልክ ሌላ አይነት በሚመስል መንገድ ነገሩ እንድትቀይረው አንፈልግም። እኛ እንወያያለን። እኔ ያለው ያሬድ አለ፣ ኤርሚ አለ። ከየትኛውም ሰው ጋር ርዕሱን አስቀምጠን መወያየት እንችላለን። እኔ እኮ መኪና አቁሜ ነው እስካሁን ድረስ ከአንተ ጋር ሲወያየ ነበሩ። ቤት እስክገባ ዲዩቲንክ በፍርሃት ቢኖረ ኖሮ ቅድም ሙሉ ከአንተ ቤት መውጣት አልችልም ነበር እንዴ? እችላለሁ። ስለዚህ እስከዛሬ ብትሰብክ ኖሮ ንግግሮች ልክ አይደሉም። በጣም ጥሩ። እስከዛሬ ኢየሱስን ብትሰብከን ኖሮ ብለህ ቤተክርስቲያኔ ኢየሱስን እንደማትሰብክ አድርገህ እንድታወራ ፐርሰናሊ አልፈቅድልም። ምክንያቱም ቤተክርስቲያን ውስጥ አልነበርክም። ፍሮም ቬሪ ቢግኒንግ አንተ የታየ ይሰበክ አይሰበክ በምን አወቅ? እንደዛ ብለህ ኮንክሉዥን መስራት እንዳልነበርኩ በምን አወቅ? አንተ ንገረኝ እስኪ ቤተክርስቲያን የተማርክበትን ነገር አውጣና አሳየኝ። ይሄን ከመንገድ እያመጣው ነው እንዴ? የቤተክርስቲያን ሙሉ ትምህርት ላይ እያመጣው ስለ ሉቃስ ስንነጋገር፣ ስለ ዮሐንስ ስንነጋገር፣ ስለ ኢሳያስ ስንነጋገር ከመሬት እየፈጠርኩ ነው የማመጣው። ታደርገው እሱን አይደለም ያልኩህ። እና ምኑን ነው? በሰንበት ትምህርት ቤት ተምረህ አልፈሃል? አልተማርኩም። መጽሐፍ ቅዱስ እኮ ነው የሚያስተምር አይደል እንዴ? በጣም ያልገባኝን እጠይቃለሁ። አልተምርም አላልኩኝም። ፕሊዝ ያልገባኝን እጠይቃለሁ። እኔ አትጠይቅ አላልኩኝም። አሁንም እያልክ ያለው የእናንተ ክራይቴሪያ እናንተ በሄዳችሁበት መንገድ ኦርቶዶክስ አትባልም እያልክ ያለው። ስለዚህ ሺፍት ሳታረግ ዳይሬክት መልስልኝ። ይቅርታ በጣም በማለት ስለገባም ሶሪ እንትን እናርገው። ሞር የምንጠቀምበት ታይም ይሁን የምንማርበት አይዲያ ሼር የምናደርግበት ይሁንና በዛ ሴንስ እናርገው። ችግር የለውም። ኦፌንሲቭ የሆኑ ቃላቶች ካሉም እንትን እናርግና ቶሌሬት አድርገን
ወደ ፖይንቱ ላይ ከፖይንቱ ሰዓትንና ፐርሰናል ላይፎች እንዳይሆኑብን ፖይንቱ ላይ አንዴ ፎከስ ብናደረግ ፈቃደኛ ከሆናችሁ ዮኒም ልደትሻ እኔ ፈቃደኛ ነኝ። ኢንጀነራል ያልተረዳው ነገር አለ ያሬዶ ከይቅርታ ጋር ምክንያቱም አሁን ለውይይት ከሆነ የመጣ ነው። ዮናስ አወያይ ከሆነ የትኛውም ሰው ላይ መሀል ላይ የመግባት እንትን ጥያቄ የእሱ ጥያቄ ከሆነ እየገባ እያቋረጠ መጠየቅ መብቱ ነው፣ ማንም አይከለክለውም። ግን የሆነ ሰው ሲያወራ ጸጥ ብሎ ሰምቶ ልክ ኤርሚ ኤችዲ ሲያወራ መሀል ላይ ኢንተራፕት የሚያደርገው ከሆነ እና በመሀል ደግሞ እስከዛሬ የቤተክርስቲያን ኢየሱስን ብትሰብክ ኖሮማ እያለ የሚናገር ከሆነ ዋን ሳይድድ ነው። ይሄ አወያይ ሆን አይችልም። ኒውትራል ሆነ የምታወያይ ከሆነ ወደ ሁለቱም ሳይድ ሳትሆን ማወያየት ትችላለህ። ልክ አይደለም ነው ገባኝ። ይሄ ጭቅጭቁ እየበዛ መጥቶ ግን ጥያቄዎቹ ሳይመለሱ ምክንያቱም ጭቅጭቁ እየበዛ ሲመጣ ፋይናሊ ሁላችንም በቃም ብለን መውጣታችን ነው። ጥያቄም ሳይመለስ ሁሉ ነገር በጥልጥል እንደቀረ ሊሆን ነው። ያ ደግሞ ለሰማው ሰው የሆነ መልስ ሳይሰጥ ኮንፊውዥን ተፈጥሮ ሊወጣ ነው ማለት ነው። እና የበለጠውን ነገር እናስብ። የሆነ ኒውትራል ሆነ አወያየን ከኦርቶዶክስ ቤተክርስቲያን እኛ ያለን የምናውቀውን ያን አትሊስት ሼር እናደርጋለን። ከፕሮቴስታንት ደግሞ ወንድሞች አሉ እዚህ መጥተዋል። ስለዚህ አንተ ሚድል ፐርሰን ሆነ ኒውትራል ሆነ ያነሳቸው ጥያቄዎች አሉ። ኤፊ ያቀረበው ጥያቄ አለ፣ እኛም ጥያቄ እያቀረብ እነሱም ጥያቄ እያቀረቡ ኒውትራል በሆነ መልኩ የምታዋየን ከሆነ አሪፍ ያልስማማለሁ። እኔም ሳረግ የነበረው ልደት ባወራንበት ሰዓት ለአባ ንገረኝ አንተ ብሬክ ልውሰድ ወደ ቤት ገብቼ ልናገር ባልክበት ሰዓት ነው ኤፍሬም የተናገር። እኔ ችግሬ እሱ አይደለም። አሁንም አልተረዳኝም። አሁን እነሱ ስለገቡ እነሱ ገብተው በምትጠያየቁት ነገር ላይ እኔ አልገባበትም። ገብተዋላ እነሱ የኔ ጥያቄ ስጠይቅ ግን የኔው ስለሆነ ከአንተ ጋር እየተመላለስኩ ነው የምንመላለሱ የነበር እነሱ ገቡ አይደል? እነሱ ጠበቃ እኔ እኮ ቅድም ነግሬሃለሁ። አንተ ስትጠይቀኝ ከኔ ጋር መመላለስማ መብት ነው። እያቋረጥከኝ ይሄ ብለህ ማትጠይቀኝ ከሆነማ ምንም ልክ አይመጣም። እኔ እያልኩ ያለሁት ለኤፍሬም ስትሰጠው እኛ ገብተናል እንዴ? መሀል ላይ አልገባንም። ምክንያቱም እኔ ሳወራ ኤፍሬም መሀል ላይ ስላልገባ ኤፍሬም ሲያወራ እኔም አልተናገርኩ፣ ማንም የተናገረ የለም። በራሱ ሰዓት ጨርሶ ለአንተ ሰዓቱን ሰጠን። ከዛ ልክ ኤርሚ ኤችዲ መናገር ሲጀምር እሱም ማቋረጥ ጀመረ። አይደለም ኤፍሬም እንትና እያወራ ያለው ኤርሚ ሀሳቡን እየገለጸ ነው የነበረው። ስለዚህ ሀሳቡን ሲገልጥ አቋረጥከው። እሱ ብቻ አይደለም ያቋረጥክበት መንገድ እኛን በሆነ ቃላቶች ይሆናል አይደል? ፖክ ወደ ማድረግ ነገር ነው እና ያንተው ያለው ነገርን ሰምተዋል። ከመጀመሪያ ጀምሮ እየሰማሁት ነው። ኤርሚ ልደግምልህ እችላለሁ። አሁንም እያልኩ ያለሁት ነገር ምንድን ነው? ውይይቱ ይቀጥል። አንተ ሰዓትና ሰዓት ብቻ ያዝ፣ ሙዚቃ ስጥ፣ እነዛ ሰዎች ይወያዩ። በቃ በቃ እንለፈው። አሁን ወደ ውይይቱ ቀጥሉ። እኔ በዚህ ጉዳይ ላይ አልገባም። ለተጠየቀው የሚመልስ ይመልሳል። ይሄ ነው እንግዲህ ጥያቄ ነበረው። ከኦርቶዶክስ ወንድምናቶቼ ሰምቻለሁ፣ ሶሪ ወንድሞቼ ሰምቻለሁ። ያስማማኝም ያላስማማኝም አለ። ተግባባል። ትክክል ናቸው አባታችን። አይ እንጨምርና እናስረዳ የምትሉኝ ካለ በዚህ ጉዳይ ላይ እናንተ መልሶ አዳምጣለሁ። የእኔ ጥያቄ ቅርና እኛ እንወያይ ካላችሁ ደግሞ እናንተ ተወያዩ እያልኩ ጉዳዩ ላይ ስላወራ ሳይሆን እናንተ ናችሁ እኔን ጓ እያስባላችሁብኝ ያለው አንዴ መጽሐፍ ቅዱስ ላይ ሊያወራ አይደለም ነው አካሄድ ሀሳብ ሊሰጥ ነው። ክርስቶፎር አንዴ እስካሁን አላወራውም። ይቅርታ ኤፍሬም። እሺ ቆይ ከኔ ቀጥለህ ታወራለህ። ክርስቶፎስ አንዴ ቀድሜ ስለገባው ሰው ምንድነው ይሁንዬ እነሱም የፈለጉት አንተ ኒውትራል ሆነ ኧረ ጀምሬያለሁ ማውራት ሚታርክ ሰው ኒውትራል ሆነ እንድታወያይ ነው የፈለጉት። ስለዚህ ቶፒኩ በስነ ስርዓት ቶፒኩ ላይ ከነሱ ሰው ምረጥና ከኛ ደግሞ ሰውን መርጥና አንድ ሰው ደቂቃ ይያዛል። ከዛ በስነ ስርዓት በቃ እንትኑን ጠብቀው እንወያያለን ማለት ነው። ምንም መረባበሽ ሳይኖር ማለት ነው። እሺ መልካም። ስለዚህ ሀሳቤን ሀሳቤን ጨርሼ እንትና እናቱ ይግባ። ዮኒ በጣም አሪፍ ልጅ ነው። እኔ ሀሳቤን አንድ ጊዜ አስጨርሶኝ ሪኩዌስት አድርገኝ። እስከዛ ወንድማችን ናቱ ሪኩዌስት ከጥላቻ ምንም መጠላበት ምክንያት የለም። ኢትዮጵያ ውስጥ ከሁሉም ጋር ነው የምኖረው። ሁሉንም ሰዎቹን በጣም እወዳለሁ ግን
አዳኝ ስለሆነ ማለት ነው። ስለዚህ ማድን ኢየሱስ ቢባልም አያድንም ማለት ነው። በስሙ አይደለም ወይም ስፔሲፊክ ኮዝ መጽሐፍ ቅዱስ ሐሰተኛ ክርስቶሶችም እንዳሉ ስለሚነግረን ሐሰተኛ መንፈስም እንዳሉ ስለሚነግረን ማለት ነው። ወይ ከፕሮቴስታንት ኢቭን ኢየሱስ ክርስቶስ የዓለም ቤዛ አይደለም የሚሉ አሉ። በዶሚኔሽን ደረጃ ማለት ዲኖሚኔሽን ደረጃ በዲኖሚኔሽን ኢየሱስ የዓለም ቤዛ አይደለም የሚሉ አሉ። ሰው አባታችንን መሳደብ ማንጓጠጥ ማንም አይቻልም። በግለሰብ ደረጃ ይህን በፍጹም ማንም ሰው የሚቃወመው ነገር ነው። ብድግ ብሎ አንድ ሰው ይሄ ብልግና ነው። አባት በስና ደረጃ የደረሱ አባት መናገር በጣም ነውር ነው። እሳቸው መናገር ልክ አይደለም። ግን የተናገሩትን ነገር ከቤተክርስቲያን ትምህርት አንጻር ስንቃወም አይ መጽሐፍ ቅዱስ ላይ ያሳየኝ ብሎ ፕሮቴስታንት መምጣት አይችልም ልልህ ነው። ይሄን ያነሳ እኛ ቤተክርስቲያን ቀርቶ በአንደኛው ክፍለ ዘመን መጽሐፍ ቅዱስ ብቻ የሚባል ትምህርት አይታወቅም በቤተክርስቲያን ውስጥ። መጽሐፍ ቅዱስ ራሱ እንደ መጽሐፍ ቅዱስ ተሰብስቦ አንድ የሆነው ከ300 ዓመት በኋላ መጽሐፍ ቅዱስ ራሱ አንድ የሆነው ተሰብስቦ በቤተክርስቲያን የገባው ማለት ነው፣ ወይም ደግሞ አንድ የሆነው። ስለዚህ ያ በሆነበት ይችን ቤተክርስቲያንን በቤተክርስቲያን ትምህርት ነው አባታችን የኛን አባት ልንገመገማቸው የምንችለው። የቤተክርስቲያንን ትምህርት ወይም ደግሞ ቤተክርስቲያን ውስጥ ያሉ አባቶችን የሚጣረስ አዲስ ትምህርት ይዘው ሲመጡ አባታችን ልክ አይደሉም ተብለው ሊጠየቁ ይገባል እሳቸው እንጂ መጽሐፍ ቅዱስ ላይ ያሳየኝ ካሉ መጽሐፍ ቅዱስ ብቻ የሚል ግዳውስ የሉተርን ብቻ ከሉተር በኋላ የተጀመረ አዲስ አስተምሮ ይዘው መጥተዋል ማለት ነው። ከዛ በፊት የማይታወቅ አዲስ እንግዳ ትምህርት ማለት ነው። ስለዚህ ከዛ አንፃር አባታችንን ከዛ አንፃር ነው የተናገርናቸው እና ክርስቶስ የዓለም ብርሃን ነው አይደል? ዮኒዬ እናወራ እንዴ። ክርስቶስ የዓለም ብርሃን ነው። ሐዋርያት የዓለም ብርሃን ናቸው ዮኒዬ ናቸው። ክርስቶስ የዓለም ብርሃን ለማለት ክርስቶስን ሐዋርያትን የዓለም ብርሃን አይደሉም ማለት አለብኝ እኔ? አለብኝ? ጥያቄ ነው ዮኒዬ። ክርስቶስ የዓለም ብርሃን ነው ተብሎ በመጽሐፍ ቅዱስ እኔ የዓለም ብርሃን ነኝ ብሏል። ስለዚህ ሐዋርያትን ደግሞ እናንተ የዓለም ብርሃን ናችሁ ብሏቸዋል አይደለ? ስለዚህ አሁን እኔ ክርስቶስ የዓለም ብርሃን ነው ብዬ ስሰብክ ሐዋርያት ግን የዓለም ብርሃን አይደሉም ማለት አለብኝ? ጥሩ፣ እኔን ከጠየቀኝ እኔ ልመልሰው አይደል? ስለዚህ ስለጠየቀኝ ምንድነው ክርስቶስ በአብ በወልድ በመንፈስ ቅዱስም እያጠመቁ ወደ ብርሃን ስለሚያመጡ ብርሃን ተብለዋል። ገብተዋል። ስለዚህ በዛ መንገድ ስለሄዱ ነው ብርሃን የተባሉ። ስለዚህ እንጂ በራሳቸው ሳይሆን በክርስቶስ በአብ በወልድ በመንፈስ ቅዱስም በክርስቶስ ስም ስላጠመቁ ነው ብርሃን የተባሉት እንጂ የክርስቶስን ቦታ አይወስዱ ማንም። ይሄንን ልዩነቱ ምንድነው? አሁን በክርስቶስና በሰዎች መካከል የውርስ ቦታ የመውሰድ የሚመስል ነገር አለ። ያ ነው እኛ ውስጥ ውዝግብ የፈጠረው። አባታችን ሊሰደቡበት የቻለው መንገድ ያ መስሎ ስለታየ ላይሆን ይችላል። አባታችን እንግዲህ የተሳደቡት ልጆች ሲመጡ ከነሱ ጋር መሰደባቸው ሳይሆን ፖይንቱ አይደለም የሚያወያየን። አባታችን መሰደብ የለባቸውም። እዚህ ውስጥ እንደዛ የሚያምን የለም። ለምን ሰደባችሁ ብሎ ቪዲዮ ይሰራል የምታየው። አባታችንን ለምን ሰደባችሁ ብሎ አንድ ሰው አንድ የኦርቶዶክስ ወንድም እኔ ቪዲዮን ለመስራት ኦን ዘ ዌይ እያለው ነበር አንተ ጋር ጆይን ያደረግኩት። ቱ ቢ ሆነስት ዛሬ ጠዋት ነበር የሰማሁት የሮሚን ፊዚካል የሰማሁት ስድብና በሐዋርያት ሥራ ምዕራፍ 7 ከቁጥር 35 ላይ ቤዛ ማለት ጫማ ማለት ራሱ ቤዛ ማለት ነው። ባይዘው የቤዛ ትርጉሞች እነዚህ ናቸው። በቁም፣ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋስ፣ ዋቢ፣ ጋሻ፣ ጥላ፣ ያ ጫማ አየው ጫማ ሁላ ቤዛ ተብሎ ብዙ ትርጉም አለ። እመቤታችን ቤዛ ስትባል ከምን አንጻር አይደለም የክርስቶስን ቤዛነት በሚተካ መልኩ ማንም ሊባል አይችልም። እንደዚህ የሚል ሰው ከክርስትና ይወጣል ቀድሞ። ስለዚህ የእመቤታችን ቤዛነት ቤዛ ስትልክ ከክርስቶስ ጋር እኩል አርጋ ድህነት ላይ ክርስቶስና እመቤታችን አዳኑን አንድ ላይ ሆኖ እንደሚል አስመስሎ ከዛ በኋላ አይ እመቤታችን አትባልም፣ ሐዋርያት የዓለም ብርሃን አይባሉም ኢየሱስ ነው እንጂ እንደማለት አይነት ወሬ ሲወራ
ይሄ ከባድ የስህተት ትምህርት ነው ተብሎ በቤተክርስቲያን በስርዓት ለአባታችን ሊነገር ይገባቸዋል። ሊሰደቡ በፍጹም አይገባም። እኛ ቤተክርስቲያንም ስንማር የተማርነው ቤዛ ሲባል የክርስቶስን ቤዛነት የክርስቶስን መድኃኒትነት ማንም ሊተካ አይችልም። ማንም የክርስቶስን አስታራቂነት ማንም ሊተካ አይችልም። ክርስቶስ የአዲስ ኪዳን አስታራቂ ነው። ይህንን ማንም ያምናል። ክርስቲያን ከሆነ አንድ ሰው በክርስቶስ እርቅ ያገኛል። ስለዚህ ክርስቶስ አስታረቀ ሲባልና አንድ ሰው ለምሳሌ ወደ ይህ ቤተክርስቲያን ሽማግሌ ጥሩ እርሱ የሚጸልዩላችሁ እና ኃጢአታችሁ ይሰረይላችኋል ይላል መጽሐፍ ቅዱስ። ለምሳሌ እሱም ማስታረቀ እግዚአብሔርም ክርስቶስም ማስታረቀ ተብሎ እኩል አይታይም። የክርስቶስ አስታራቂነት ማንም ሊያደርገው የማይችለው ነው። የክርስቶስ ቤዛነትም ማንም በፍጡር ሊደረግ አይችልም። ግን ቤዛ የምትለዋን ቃል ወስዶ ግን ያችን ቤዛ የምትለው ቃል ስላለች ብቻ አይከሌ አይባልም ማለት ያውም ደግሞ የቤተክርስቲያን አባቶችን ከቀደምት የመጣውን የቤተክርስቲያን ትምህርት ሊጣረስ በሚችል መልኩ እንደዛ መናገር የቤተክርስቲያን ትምህርት አይደለም። ይህን ትምህርት ጌታ መጡት እንግዳ ትምህርት ነው ብለን አባታችንን በአግባቡ መጠየቅ እንችላለን። በዚህ ደግሞ አይ መጽሐፍ ቅዱስ ሊያሳዩ ነው የሚል ደግሞ ፕሮቴስታንት ሊፈጠርም አይገባውም። ሲጀመር ኮዝኛ መጽሐፍ ቅዱስ ብቻ የሚል አስተምሮ የላትም ቤተክርስቲያን። ቀደምት ቤተክርስቲያን አንድም የላቸውም። ባይዘው ከሆነ ዓመት በኋላ ይመጣ በአንደኛው ክፍለ ዘመን አለ የለም እንደዛ የሚል ትምህርት ይሁን ካለ እንግዲህ ይነግሩናል። እዚህ ፕሮቴስታንቶችም ስላሉ እንደዚህ አይነት ትምህርት ካለ ማለት ነው። ስለዚህ ይህንን ለመናገር ነው። አመሰግናለሁ። እናቱ ካለ ሰዓት ይዛለሁ። ከዚህ በኋላ የሚገባ ሰው ካለ እናቱዬን አስገባው፣ እኔ ልውረድ። ስለዚህ ከዛ በኋላ ሰዓት ይዤ እናንተ ትወያያላችሁ። እኔ የምለው ነገር የለም። ሰዓት መያዝ ብቻ ነው። ህዝቡ ይማራል። አካሄዱ ላይ ግን ሀሳብ ነበረኝ። ቅድም ሀሳብ አለ ብዬ ነበር፣ ጥቂት ሀሳብ። እሺ ወንድማችን ትችላለህ። እሺ ሁላችሁንም ሰላም ብያለሁ። ወንድሞቼ ከስርም ያላችሁ። አይ ቅድም ምንድነው ምናልባት አሁን ኤርሚነ ካደረገው እንጂ የተወሰነ ቪዲዮ ታይቶ ከዛ በኋላ አይ ቲንክ መጀመሪያ ሊገባህ የሚገባው አንተ መሰልከኝ። ምክንያቱም ጥያቄውን ያነሳው አንተ ነህ። ምንድነው ጥፋታቸው እንደዚህ ብለዋል እንደዚህ ያላሉ የሚል ነገር ስለነበረ ቅድም ልደትም ቪዲዮ ይውጣና ከዛ በኋላ ባለመስማማት መሳማት ሳይሆን ያለብን ለአንተ ሊመለስልህ ይገባል ስላለ እዚህ ጋር መጀመሪያ ክሊርሊ የአባታችን ጥፋት ምንድነው እንደ አንድ ልጅ ማለት ነው ስርዓት ባለው መንገድ ስለሆነ አንተም ጥያቄ ያቀረብከው ያንን መመለስ። ከዛ ውጪ ግን እኔ ከፕሮቴስታንት ወንድሞቻችን ጋር መወያየት ካለብን ከዚህ ከፍ ባለ ነገርና ምናልባትም ርዕሰ ጉዳዩ ይሄ ይሁን ከተባለ ፍጡር ቤዛ ሊባል ይችላል ወይስ አይችልም በሚል አይነት ነጥብ ልንወያይ እንችላለን። ከዛ ውጪ ግን ጅብ በቀደደ ውሻ ይገባል እንደሚባለው ነው የሚሆነው። በቃ ጉዳዩ ቀለል ያለ ነገር ነው። አባታችን ማለት ቀለል ያለ ነገር ነው ስል ምንድነው ለምሳሌ አንተ ያ አልገባህም አባታችን ምን ስተት እንደሰሩ ማለት ነው። ኦኬ ሶ ያ ሊመለስልህ ይገባል መጀመሪያ። ያ ከተመለሰልህ በኋላ ነው ከፕሮቴስታንት ወንድሞቻችን ጋር ደግሞ ወይ ፍጡር ቤዛ ይባላል ይሄን ቃል ተጠቅመን ከዛ የሆነ ሐሳብ ማስተላለፍ እንችላለን ወይስ አንችልም። ቅድም ኤርሚ እንዳለው ለእግዚአብሔር አንድን ቃል ስንጠቀመውና ለፍጡር ስንጠቀመው እንደው ግዴታ አንድ ነው ወይ የሚለውን ሐሳብ ይዘን መወያየት እንችላለን። ካልሆነ ግን ቅድም ቪዲዮውን ሰምተን እሱም ሳይመለስልህ ቀጥታ ዝም ብለን እነሱን ጠርተን ብንመጣ ያንተ ሐሳብ የነሱ ሐሳብ አይደለም። ባይዘይ ሶ ለምን እነሱ ይመጣሉ መጀመሪያ ላንተ ሳንመልስ ማለት ነውና ቀድመን አይ ቲንክ ላንተ ብንመልስ ይሄ ምንድነው የአባታችንን ቪዲዮ እንደሰማን ስለሆነ ያቆምነው እሱ መልካም ነው ብዬ አስባለሁ። አካሄዱ ላይ እንደዛ ቢሆን መልካም ነው። ከዛ በኋላ ከተስማማን በኋላ አባታችን ምን ጋር ነው የሳቱት ወይም ደግሞ ምን አይተሳቱት የሚለውን ነገር ከተግባባን በኋላ አስፈላጊ ከሆነ ልንቀጥል እንችላለን በመረጥነው ርዕስ። ይሄንን ለማለት ነው። እግዚአብሔር ይስጥልኝ። አይ ክበርልኝ። እኔ እያልኩት ያለው ከማንም ይሁን እኔ የክርስቶስን ቤዝነት እንዲሁም የቅዱሳንን ቤዛነት መወያየት ከማንም መቶ ብንወያይ ምንድን ነው ችግሩ? ችግር ያለው አይመስለኝም። እና እኔ የተረዳሁበት መንገድ አለ፣ ሌሎች ወንድምና እህቶቼም የተረዱበት መንገድ አለ። ስለዚህ ይሄ ጥያቄ ከሁለቱም ወገን መስማቱ የቤዝነት የክርስቶስ ቤዛነትን እንትን ማለቱ ከማንኛውም ብንሰማውና ስህተት ካለ ስህተት ነው እንላቸዋለን። ማንም ይምጣ ማንም ስህተት ካለ ስህተት ነው፣ ይሄ ትክክል አይደለም፣ ይሄ እንዲህ ነው እንላቸዋለን። እኛም ጋር ስህተት ካለ ደግሞ አይ እንደዚህ ነው የሚለው የመከራከሪያ ወይም ደግሞ ነጥብ እንትን የማያ ነገር ይዘው ይመጣል። ስለዚህ ይሄ ነገር ለምንድን ነው ይሁን አይሁን የሚባለው ነገር ትንሽ
ግራ እንትን እንዳርጊውን ራሳቸው አባታችን ለምን አይመልሱ? ለአንተ አሁን አንተ ስለጠየቀን ከወንድሞቻችን ከኔርሚ ከነሜሎስ ከኔፊ ጋር እንወያያለን። ራሳቸው አባታችን ግን ይቅርታ የጠየቁበት ቪዲዮ ላይ ቤዛነት የሚለውን ያብራሩበትን ቪዲዮን አይተዋል? ተመልክተዋል? ብዙ ራጣ የመጣውን ያለው እንጂ ሰው ለሚመቸው ሀሳብ የእሳቸውን በተለይ ይቅርታ የጠየቁበትን ቪዲዮ ቤዛ የሚለውን የፈቱበትን ቪዲዮ ራሳቸው ይመልሱልህ። ቤዛ የሚለው እንዴት እንደሚረዱት ላሰማ እሱን። ፐርፌክት። እሺ ትልቁ ላይ ያርገኝ። ምንም እኛ ሳንከራከር ይሄ ይቅርታ የጠየቁበት ሙሉ ቪዲዮ ነው። 41 ደቂቃ ቪዲዮ ነው። እንግዲህ ቤተክርስቲያን ይቅርታ የጠየቁበት፣ ምዕመኑ ይቅርታ የጠየቁበት፣ ኮንፊውዥኑ ስለከተትኳቸው ያሉበት ነው እና ቤዛ የሚለው እንዴት እንደፈቱት ስማ ዮኒ። አምላክን የወለደች እግዚአብሔር ለእናትነት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እንደዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽህና በቅድስና የታተመች እናት ስለሆነች ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት ይቺ ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ብዬ እላለሁ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋት እንኳ ቢኖር ቀረብ ብሎ መጠየቅና መመካከር፣ ችግርም ካለ መፈታት ነው የሚያስፈልገው እንጂ በሚዲያ በእንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናል እና ለወደፊትም እመቤታችን ቤዛ ስንል እንግዲህ ቤዛዊተ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል። ያሬድን በሰፊው ዘምሮላታል። በዚህ ጊዜ እሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታ ጸንሳ ሳለ አይሁድ በተሳሳተ መንገድ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥቅጦ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞትም እንኳ ፈቃደኛ ሆና ነገር ግን ዮሴፍ ጻድቅ ሆኖ የጸነሰችውም ደግሞ ሰውኛ ሳይሆን እንበለዘር እንበለሩካቤ ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣል ስላልወደደ በእንደዚህ አይነት ሁኔታ ከዛ ከሞት እንዳመለጠች እናውቃለን። ልጇን በምትወልድበትም ሰዓት በቤተልሔም ሰዎች በናቁትና ባቃለሉት ለአፍታም በማይቆዩበት በከብቶች ግርግም የገዛ ልጇን ወልዳ ስትሰጠን ለእመቤታችን ያለን ፍቅርና አክብሮት ወደር የለውም። ነፍሳችን ትመሰክራለች። ይህ ብቻ ሳይሆን እመቤታችን ለልጇም ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ ብርሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረዥም ወራት ተጉዛ ወደማታውቀው ወደ ግብፅ ተሰዳ ብዙ ዋጋ ከፍላ መከራ አይታ ልጇንም ከሞት ያዳነች እንደገና ደግሞ እስከ ቀራንዮ ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም እና ይህንን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን እሺ ሰው ቤዛ የሚለውን ጭራሽ እመቤታችንም ለልጇ ቤዛ ናት አሉ። እንግዲህ አሁን ለልጇ ተሰቅላለች እያሉ አይደለም። ቤዛ የሚለውን ይተረጎማል ይፈታል እያሉ ነው። አሁን በዚህ ሀሳብ እኛ እንስማማለን። ኦኬ፣ እርግጠኛ ነኝ ወንድሞቻችን እዚህ ያሉ በዚህ ሀሳብ እኚሁን አባት አይደግፏቸውም። እዚህ ያሉት ኔርሚ ማለት ነው። ምን እያሉ ነው? ቤዛ ነው ዲፋይን ያደረጉት። እመቤታችን ቤዛ ስትባል ምን ማለት ነው? ለክርስቶስ ቤዝነት ሲነገር ምን ማለት ነው? ቤተክርስቲያን ክርስቶስን ቤዛ ስትል
ማንም የማይሰራው ፍጡር የማይሰራው ነው ለክርስቶስ ቤዝነት። በመጽሐፍ ቅዱስ ግን ቤዛ 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 ተብሎ ብዙ ለሙሴን ቤዛ ተብሏል። ሙሴ ተሰቀለ እያልን አይደለም። በመጽሐፍ ቅዱስ ቤዛ በመጽሐፍ ቅዱስ ማህበር ፕሮቴስታንትም ኦርቶዶክስም ካቶሊክም በታስማሙበት ቤዛ የሚለው ትርጉም ለመስቀል ብቻ የሚሰጥ አይደለም። ቤዛ የሚለው ትርጉም ምትክ እንደማለት ነው። ቤዛ የሚለው ትርጉም ለብዙ ነገር ይሰጣል። እሱም በኋላ ላይ ዲስከስ እናደርገዋል። እና እዚሁ በይቅርታ በጠየቁበት ቪዲዮ ላይ ዮኒ አንደኛ ኮንፊውዥኑ ስለከተትኳችሁ ይቅርታ ብለው ጠይቀዋል። የተካሄደበትን መንገድ አልወደዱትም። ያ ሁሉ ሚዲያ ላይ ያን ነገር ማንሳታችንን ብዙ ሰው ማንሳቱን አልወደዱትም። ሪጋርለስ ግን ኮንፊውዥን ስለከተትኳችሁ በዕለት ሁለት እኔ ማለት ፈልጌ የነበረው ይሄ ነው። ግን የትምህርቱ ግን ቤተክርስቲያን ድንግል ማርያምን ቤዛ አይታ ለምትልበት ምክንያት ይሄ ነው። እሳቸው የሚቀበሉትን ነገር ተናገሩ ማለት ነው። ከእሳቸው መልሱን ሰምተናል። ይሄን እኛ እንቀበለዋለን መልሱን የቤተክርስቲያን ትምህርት ስለሆነ